አስብ ገጽየ ወኩለንታዬ በትምህርተ መስቀል በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ መስቀል እናማስብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅድስት ሥላሴ ጸጋና ሞገስ በረከት በእኔና በእናንተ ላይ ለዘላለም ጸንቶ ይኑር። የእመቤታችን የድንግል ማርያም የቅዱሳን መላእክት የጻድቃን የሰማዕታት የቅዱሳን ሐዋርያት ረድኤታቸው ምልጃቸው ጸሎታቸው ከሁላችን ጋር ይሁን። የዮሐንስ ራእይ ምዕራፍ 12 ከቁጥር 1 እስከ ቁጥር 18 ያለው ኃይለ ቃል እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ስም አነበዋለሁ። ታላቅ ምልክትም በሰማይ ታየ። ፀሐይን የተጎናጸፈች ጨረቃንም ከእግሯ በታች የተጫማች በራሷ ላይም 12 ከዋክብት ያሉበት አክሊል የተቀዳጀች አንዲት ሴት ነበረች። ሴቲቱም ጸንሳ ነበረች፣ ለመውለድም ምጥ ተይዛ ትጮህ ነበር። ሌላ ምልክት በሰማይ ታየ። እነሆ ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶችም ነበሩት። በራሱም ላይ 7 ዘውዶች ነበሩት። በጅራቱም የሰማይ ከዋክብትን ሲሶ እየሳበ ወደ ምድር አወረዳቸው። ዘንዶውም በወለደች ጊዜ ልጇን ሊበላ በዚያች ሴት ፊት ለፊት አንጻር ቆመ። አሕዛብን ሁሉ በብረት ዘንግ የሚገዛቸውን ወንድ ልጅ ወለደች። ልጇም ወደ እግዚአብሔር ወደ ዙፋኑም ተወሰደ። ሴቲቱም በዘመኑ ሁሉ 1260 ቀን በዚያ ትጠበቅ ዘንድ እግዚአብሔር ወዳዘጋጀላት ቦታ ወደ በረሃ ሸሸች። በሰማይም ሰልፍ ሆነ። ሚካኤልና መላእክቱም ዘንዶውን ተዋጉት። ዘንዶውም ከነሰራዊቱ ተዋጋቸው፣ አልቻላቸውም። ከዚያም በኋላ በሰማይ ቦታ አልተገኘላቸው። ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ። መላእክቱም ከእርሱ ጋር ተጣሉ። በሰማይ እንዲህ የሚል ታላቅ ድምፅ ሰማሁ። የአምላካችን ማዳንና ኃይል መንግሥትም የመሲሁም ሥልጣን ሆነች። አባቶቻችንን በእግዚአብሔር ፊት በቀንና በሌሊት ሲያጣላቸው የነበረ ከሳሽ ወድቋል። እነርሱም ከበጉ ደም የተነሳ ከመሰከራቸውም ቃል የተነሳ ድል ነሱት። ሰውነታቸውን እስከ ሞት ድረስ አልወደዱምና። ስለዚህ ሰማያትና በውስጣቸው የምትኖር ሆይ ደስ ይበላችሁ። ነገር ግን ለምድርና ለባህር ወዮላችሁ። ሰይጣን ጥቂት ዘመን እንዳለው አውቆ ከክፉ መርዙ ጋር ወደ እናንተ ወርዷልና። ዘንዶም ወደ ምድር እንደወደቀ ባየ ጊዜ ወንድ ልጅ የወለደችውን ያችን ሴት አሳደዳት። ሴቲቱም ከዘንዶ ፊት ርቃ 1 ዘመን ዘመናትም የዘመን ኩሌታ ወደምትጠበቅበት ቦታ ወደ በረሃ እንድትበር 2 የታላቁ ንስር ክንፎች ተሰጧት። ዘንዶም በሮ ተከተላት። ዘንዶም ጎርፉ ይወስዳት ዘንድ ከአፉ እንደ ታላቅ ወንዝ ያለ ብዙ ውሃ በዚያች ሴት በስተኋላ አፈሰሰ። ምድሪቱም ሴቲቱን ረዳቻት። ምድርም አፏን ከፍታ ዘንዶ ከአፉ ያፈሰሰውን ውሃ መጠጠችው። ነገር ግን ሴቲቱ ክንፍ እንደተሰጣት አላወቀም። ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዛት የሚጠብቁትን የኢየሱስ ክርስቶስ ምስክርም ያላቸው የቀሩትን ልጆቿን ሊዋጋቸው ሄደ። ዘንዶም በባህሩ አሸዋ ላይ ቆመ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስም የተመሰገነ ይሁን። ለእኔ ለባሪያው የማስተምርበትን አንደበት እናንተም ደግሞ የምትሰሙበትን ልቦና እንዲሁም ደግሞ ወንጌል ተምረን ወደ ሕይወታችን ተግብረን ለመንግሥተ ሰማያት የሚያበቃ መንፈሳዊ ፍሬ እንድናፈራ ለሁላችን መንፈስ ቅዱስ ይርዳን። ወንጌል ስንማር እንቅልፍ የሚለን ቃሉ ወደ ልቦናችን እንዳይገባ ጆሮአችንና ልቦናችን የሚደፍንብንን አጋንን ሰይጣን ዲያብሎስ ቅድስት ሥላሴ ይደምስስልን። የዮሐንስ ራእይ ምዕራፍ 12 ነው አሁን ያነበብነው። ትናንትና የነበራችሁ ሰዎች እንደምታስታውሱት የዮሐንስ ራእይ ምዕራፍ 8፣ ምዕራፍ 9፣ ምዕራፍ 10 እና ምዕራፍ 11ን አራቱ ምዕራፍ ጠቅለል ባለ ሁኔታ ትናንትና ተምረናል፣ ተመልክተናል። ዛሬ የምንመለከተው የዮሐንስ ራእይ ምዕራፍ 12 ነው። የዮሐንስ ራእይ ምዕራፍ 12 ከዮሐንስ ራእይ ምዕራፍ 1 እስከ ምዕራፍ 11 እና
ከዮሐንስ ራእይ ምዕራፍ 13 እስከ ምዕራፍ 22 ከመጨረሻው የዮሐንስ ራእይ ክፍል ባሉት ውስጥ መካከል የሚገኝ ነው። የዮሐንስ ራእይ ምዕራፍ 12 ምን ማለት ነው? የዮሐንስ ራእይ ሙሉን ከምዕራፍ 1 እስከ ምዕራፍ 22 ጠቅለል ብሎ መሃል ላይ የያዘ አካፋይ የሆነ ምዕራፍ ነው። ይሄ ምዕራፍ ሁለት ታላላቅ የሆኑ ምልክቶችን የያዘ ምዕራፍ ነው። ምልክት ማለት ሲምቦል የሚባለው ነው። የአንድ ነገር አካፋይ መነሻ ወይንም ደግሞ መቀጠያ ማለት ነው። የዮሐንስ ራእይ ምዕራፍ 12ን ስንጀምር የመጀመሪያው የምናገኘው በሰማይ ታላቅ ምልክት ታየ ብሎ ሐዋርያው ቅዱስ ዮሐንስ ያየውን ራእይ ይገልጽልናል። ታላቅ ምልክት በሰማይ ታየ። ምልክት ነው የታየው። ምልክት ከታየ ከዛ በኋላ የሚከሰቱ ትልልቅ ጉዳዮች አሉ ማለት ነው። በሰማይ ታላቅ ምልክት ታየ ብሎ ዮሐንስ የመጀመሪያውን ቃል ተናገረ። ምንድነው ይሄ የታየው ምልክት ብለን ስናይ እንዳነበብነው ይሄ ምልክት ፀሐይን የተጎናጸፈች ጨረቃንም ከእግሯ በታች የተጫማች ወይንም ደግሞ ያደረገች በራሷም ላይ 12 ከዋክብት ያሉበት አክሊል የተቀናጀች አንዲት ሴት ነበረች ብሎ ይነግረናል። ይቺ ሴት ማናት የሚለውን በደንብ ማየት ያስፈልጋል። ይቺ ሴት ፀሐይን ተጎናጽፋለች፣ ጨረቃንም ከእግሯ በታች አድርጋለች፣ በራሷ ላይ 12 ከዋክብት ደግሞ ያሉበት አክሊል አድርጋለች። ይቺ ሴት ትልቅ ክብር አላት ማለት ነው። ምክንያቱም ፀሐይን የተጎናጸፈችው ፀሐይን ነው የለበሰችው። ከእግሯ በታች ደግሞ ጨረቃ አለ። ከራሷ በላይ ደግሞ 12 ከዋክብት ያሉበት አክሊል አድርጋ ነበረ። ይቺ ሴት በሶስት አይነት ሁኔታ አንድምታው ይፈታልናል። ወይንም ደግሞ ይቺ ሴት ሶስት ነገሮችን የያዘች ናት። የመጀመሪያ ይቺ ሴት ማናት ስንል ድንግል ማርያም ናት። ድንግል ማርያም ፀሐየ ጽድቅ የተባለውን ኢየሱስ ክርስቶስን የተጎናጸፈች የለበሰች የያዘች እና የወለደች ድንግል ማርያም ናት። ሁለተኛ ደግሞ በድንጋሬ ስጋና በድንጋሬ ነፍስ በንጻ ስጋና በንጻ ነፍስ የከበረች ስለሆነች እንደ ጨረቃ የሚያበራ ንጽህና ስላላት በጨረቃ ትመሰላለች። ከዛ በመቀጠል ደግሞ ከሕዝብ እስራኤላውያን ከያዕቆብ ልጆች ከ12ቱ ነገዶች ተለይታና ተመርጣ ከሰው ልጆች በተለየ ሁኔታ እግዚአብሔርን ለመውለድ የተመረጠች ስለሆነ 12 ከዋክብት 12ቱ ነገደ እስራኤላውያን በራሷ ላይ ያበራሉ። ሁለተኛ ደግሞ ሐዋርያት በዙሪያ ሁልጊዜም ቢሆን እያበሩና እየደመቁ እናታችን እያሉ ይኖራሉ። የመጀመሪያው ፍቺው እቺ ሴት ድንግል ማርያም ናት። ሁለተኛ የዚህ ሴት ትርጓሜው ደግሞ ቤተ ክርስቲያን ናት። ይቺ ሴት ሁለተኛዋ ደግሞ ቤተ ክርስቲያን ናት። ቤተ ክርስቲያን ፀሐየ ጽድቅ የተባለው ኢየሱስ ክርስቶስ በደሙ የመሰረታት ናት። ጨረቃ ደግሞ የተባለው የቤተ ክርስቲያን ትምህርቷ፣ ስርዓቷ፣ ትውፊቷ ነው። እንደ ጨረቃ ቤተ ክርስቲያን የምትደምቀው በአምልኮቷ፣ በስርዓቷ፣ በትምህርቷ ነው። 12ቱ ከዋክብት ደግሞ የተባለው ቤተ ክርስቲያን በትምህርታቸው የመሰረቱት 12 ሐዋርያት ናቸው። ቤተ ክርስቲያን የተመሰረተችበት ትምህርት በ12ቱ የሐዋርያት መሰረት ላይ ነው። ስለዚህ ቤተ ክርስቲያን በዚህ ትመሰላለች። ሶስተኛ ደግሞ ይቺ ሴት የምትመሰለው ኢየሩሳሌም ናት። ኢየሩሳሌም ፀሐየ ጽድቅ የተባለው ጌታችን ኢየሱስ ክርስቶስ የተወለደባት ከተማ ናት። ሁለተኛ ደግሞ ጨረቃ የሚባለው በውስጧ ያሉ ቅዱሳን ሰማዕታት ናቸው። ሶስተኛ 12ቱ ከዋክብት የተባሉት ደግሞ ሐዋርያት ናቸው። ስለዚህ ለሶስት አይነት ሁኔታ ይቺን ሴት እንጠቀምበታለን። ስንማር ግራ እንዳይገባችሁ ድንግል ማርያም ቤተክርስቲያንና ኢየሩሳሌም እንደሆነች ይቺን ሴት አስባችሁ አብራችሁኝ ከኔ ጋር ቆዩ። እግዚአብሔር ከሁላችን ጋር ይሁን። ቆይታችንን መንፈስ ቅዱስ ይባርክልን። ታዲያ ሶስቱን ካየን በኋላ እቺ ሴት ጸንሳ ነበረ ይለናል። እቺ ሴት ጸንሳ ነበረ። እቺ ሴት ለመውለድ ምጥ ተይዛ ትጮ ነበር ይላል።
ይሄ ማለት ምን ማለት ነው? ድንግል ማርያም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ለመውለድ ከቤተልሔም በየስፍራው እንደተንከራተተችና ማረፊያ መውለጃ እንዳጣች ይልቁንም ደግሞ ማረፊያ ከማጣቷ የተነሳ ማንም ሰው የማያድርበትን በከብቶች በረት ገብታ ምጥ ይዟት እዛ እንደወለደች የምናይበት ነው። ሁለተኛ ደግሞ ይቺ ሴት ጸንሳ ነበር ለመውለድም ምጥ ተይዛ ነበር የሚለው ቤተክርስቲያንን ነው። ቤተክርስቲያን አማኞችን በወንጌል ለመውለድ የምታየውን መከራና ስቃይ የሚያሳይ ነው። ሶስተኛ ደግሞ ኢየሩሳሌም ወይንም ደግሞ እስራኤል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ በፊት የደረሰባትን መከራ፣ ችግር፣ ስቃይ፣ ግዞት፣ መመለስ በብዙ አይነት ፈተና ውስጥ ማለፏን የሚያሳይ ነው። ምሳሌውን ስንመለከት ሶስቱንም አያይዘን ነው የምንመለከተው። እቺ ሴት ጸንሳ ነበር፣ ለመውለድም ምጥ ተይዛ ትጮህ ነበረ። ከዛ በኋላ ሌላ ምልክት ታየ ብሎ ይነግረናል። የመጀመሪያ ያየው ምልክት ታላቅ ምልክት ነው። ምክንያቱም ታላቅ የሆነ ምንድነው? በሴቲቱ የተነሳ ነው። ድንግል ማርያም ታላቅ ናት፣ ቤተክርስቲያን ታላቅ ናት፣ ኢየሩሳሌም ታላቅ ናት፣ እስራኤል በጣም ታላቅ ናት። ምክንያቱም አምላካችንና አባታችን ጌታችን ኢየሱስ ክርስቶስ ተወልዶባታል። የመጀመሪያው ታላቅ ምልክት የሆነው በዚህ ሴት አማካኝነት ነው። ይሄ ሁለተኛው ምልክት ደግሞ ሌላ ምልክት ነው። ታላቅ አይለውም። ምልክቱ ታላቅ አይደለም፣ ነገር ግን ጉዳዩ ታላቅ ነው። ምንድነው ይሄ ሁለተኛው ያየው ምልክት? ታላቅ ቀይ ዘንዶ አየው ይላል። ታላቅ ቀይ ዘንዶ። ይሄ ዘንዶ ታላቅ ነው፣ እንደገና ደግሞ ቀይ ነው። ዘንዶ በባህሪው እኮ የዘንዶ ትንሽ የለው፣ ዘንዶ ትልቅ ነው። ዘንዶ ትልቅ መሆኑ የሚውጠው የሚበላው ትልቅ ነገር ስለሆነ ነው። ትንሽ ነገር ዘንዶ አይበላም፣ ትልቅ ነገር ነው የሚበላው። ትልቅ ነገር ነው የሚፈልገው፣ በትልቁ ነው የሚንቀሳቀሰው። ለምን? ሰውነቱ በጣም ግዙፍ ነው። ይሄ ዘንዶ ግን ዮሐንስ ያየው ዘንዶ ግን አንደኛ በጣም ታላቅ ነው፣ ሁለተኛ ደግሞ ቀይ ነው። ይሄ ዘንዶ ቀይ ነው ማለት ይሄ ዘንዶ ቀይ ነው ማለት ደም የጠማው በደም የጠገበ ክፉ የሆነ ዘንዶ ነው። ማንንም የማይምር ያገኘውን በሙሉ ሰልቅጦ የሚበላና የሚውጥ ታላቅ ዘንዶ ነው። በቀይ የመሰለው የዚህ ጉዳይ ነው። ታዲያ ይሄ ዘንዶ 7 ራሶች 10 ቀንዶችና በራሱ ላይ 7 ዘውዶች ነበሩት ይላል። በደንብ አስተውሉ። ይሄ ዘንዶ ቀይ ነው፣ ታላቅ ነው። 7 ራሶች 10 ቀንዶችና በቀንዶቹ ላይ 7 ዘውዶች ነበሩት። ይሄ ታላቅ ቀይ ዘንዶ ብሎ የሚነግረን የቀደመው ሳጥናኤል ከወደቀ በኋላ ዲያብሎስ የተባለው ሰይጣን ሐሰተኛው ነው። ዘንዶ የተባለው ዲያብሎስ ነው። ሁለተኛ ደግሞ ይሄ ዲያብሎስ በራሱ ላይ 7 ራሶች ነበሩት ማለት ዲያብሎስ ወደ ምድር ከወረደ በኋላ በ7ቱ አህጉራት ውስጥ ነቅሶ የሰው ልጆችን እንደሚገዛ ያሳየናል። 7 ራሶች የሚለው በ7ቱ አህጉራት ላይ ይሄ ዘንዶ ንግስናው። ከዛ ይሄ ዘንዶ ምን አለው? ሁለተኛ 10 ቀንዶች አሉት። 10 ቀንዶች አሉት ማለት በ7ቱ አህጉራት ያሉ ታላላቅ 10 ነገስታት ይህንን ዘንዶ በዓለም ላይ ለማስገዛት ወይንም ደግሞ በዓለም ላይ ለማስመለክ የሚተባበሩት ማለት ነው። ሶስተኛ ደግሞ የታላቅ ቀይ ዘንዶ 7 የሆኑ ዘውዶች ነበሩት። 7 የሆኑ ዘውዶች አሉት ማለት 7 ፍጹም ነው። ፍጹም የሆነ ዘውድ ክብር ነው። ፍጹም የሆነ ክብርና ኃይል ስልጣን በምድር ላይ እንዳለው ያመለክታል። ወገኖቼ ዓለም የዲያብሎስ ናት። ዓለም በዲያብሎስ ቁጥጥር ስር ናት። ወደዚህ ብንል ወደዛ ብንል ኢትዮጵያ ብንል አሜሪካ ብንል አውሮፓ፣ አፍሪካ፣ አህጉራቱ ኤዥያ፣ አንታርክቲካ፣ ሰሜን አሜሪካ፣ ደቡብ አሜሪካ ዲያብሎስ የሌለበት ቦታ የለም። ታዲያ ይሄ ታላቅ ቀይ ዘንዶ
በደም የተሞላ በግፍ የተሞላው ዘንዶ ከሰማይ ሲወርድ በጅራቱ የሰማይን ከዋክብት ሲሶ ይዞ ነው የወረደው። ምን ማለት መሰላችሁ? በሰማይ ያሉትን መላእክት ከሱ ጋር አሰልፎ እርሱ ስቶ እነሱን ማስቷቸው በመላእክት ፍጥረት ውስጥ ያሉት ጆን ወደ ምድር የወረደው። እርሱ ሲስት ብቻውን አልሳተም። ሰይጣን ብቻው ምንም አያደርግም። እርሱ ሲስት ሌላውን አስቶ ነው። እሱ ሲያጠፋ ሌላውን አስጠፍቶ ነው። እሱ ሲክድ ሌላውን አስክዶ ነው። እንኳን አይደለም የሰው ልጆችን መላእክትን እንኳን በሐሰት ቃሉ ያሳተ ነው ዲያብሎስ። ዘንዶ በሰማይ ያሉትን ግማሹን ከዋክብት የተባሉትን አጋንንት ይዞ ነው ወደ ምድር የወደቀው። ከወደቀ በኋላ ይሄ ታላቅ ዘንዶ ሴቲቱ በወለደች ጊዜ ልጇን በወለደች ጊዜ የወለደችውን ልጇን ሊበላ በፊቷ አንጻር ቆመ። ከሷ ፊት ለፊት የትም እንዳትንቀሳቀስ ልጇን ሊበላ በስተፊቷ ቆመ። እናንተን ሊበላ በስተፊታችሁ የሚቆመውን ዘንዶ ቅድስት ሥላሴ ይደምስስላችሁ። ይህ ዘንዶ በስተፊቷ ቆመ። ማንን ሊበላ? ልጇን ሊበላ። ሴቲቱ ደግሞ የወለደችው ልጅ የሚበላ ልጅ አይደለም፣ በዘንዶ የሚበላ ልጅ አይደለም። ሴቲቱ የወለደችው ልጅ አሕዛብን ሁሉ በብረት ዘንግ የሚገዛቸው ነው። አሕዛብን የተባለው ሕዝብን ሁሉ በብረት ዘንግ የሚገዛቸው ታላቅ ልጅ ነው የወለደችው። ምን ማለት ነው? አሕዛብ ማለት ሕዝብ ነው። ብረት ማለት ጥንካሬውን የልጁን ጥንካሬ ነው። በምንም እንደማይሸነፍ በምንም ወደ ጎንና ወደ ጎን እንደማይሰበር ነው። ዘንግ የተባለው ደግሞ ኃይሉና ስልጣኑ ነው። ጌታችን ኢየሱስ ክርስቶስን ድንግል ማርያም ወለደችው። የተወለደው ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ንጉሳችንና አምላካችን እንደ ብረት የጠነከረ ዘንግ ያለው የሰማይና የምድር ፈጣሪ የሁሉ ገዢ የሆነው ጌታችን ኢየሱስ ክርስቶስ ነው። ይህንን ለመብላት ነው ከፊት ለፊት የቆመው። ዘንዶ ሳይበላው የማይበላ ስለሆነ ስለማይችለው ስለማይጠጋው ልጇ ወደ እግዚአብሔር ዙፋን ተነጠቀ። እንግዲህ አስተውሉ። ሐዋርያው ቅዱስ ዮሐንስ በዚች ምዕራፍ በዚች ጥቅስ ብቻ የጌታችን የኢየሱስ ክርስቶስን ልደትና ሞትና ትንሣኤ ነው ያስቀመጠልን። በአጭሩ ጌታችን ኢየሱስ ክርስቶስ ወደ እግዚአብሔር ወደ ዙፋኑ ተነጠቀ። ሴቲቱ 3 ዓመት ተኩል እግዚአብሔር ወደ አዘጋጀላት በረሃ ሸሸች ይላል ዮሐንስ። ወደ ኋላ ይመለሳል። እግዚአብሔር የሚያሳየው ራእይ ወደፊትና ወደ ኋላ ነው። መካከል መጀመሪያ ዓለም ሳይፈጠር ያለውን ያሳየዋል። ዓለም ሲፈጠር ያለውን ያሳየዋል። ከዛ በኋላ ዓለም ከተፈጠረ ጌታችን ኢየሱስ ክርስቶስ ከተወለደው ካረገ በኋላ ያሉትን ዘመናት ያያል። ከዛ ደግሞ በመጨረሻው ዘመን የሚከሰቱትን እያንዳንዱ ጉዳዮች ያያል። አሁን ግን ያየው ወደ ኋላ ተመልሶ በዓለም መላእክት ያለውን ጉዳይ ያየው። መላእክት ተፈጥረው ምን እንደተከሰተ ነው። ይሄ ታላቅ ዘንዶ በሰማይ ስፍራ ነበረው። ዘንዶ ከመሆኑ በፊት እባብ ከመሆኑ በፊት ሰይጣን ከመባሉ በፊት ሳጥናኤል ተብሎ ከሚካኤልና ከገብርኤል ከነሩፋኤል ጋር ከሰባቱ ሊቃነ መላእክት ጋር ከመቶ ነገዱ ጋር አብሮ በሰማይ የተፈጠረ ነው። በሰማይ ስፍራ ነበረው። ስፍራው ደግሞ ከመላእክት ሁሉ በላይ ሆኖ የተሾመ ነው። አዜ መንጦላይት ማለት ነው። ሳጥናኤል ማለት አዜ መንጦላይት ማለት የሥላሴን የእሳት መጋረጃ የሚከፍትና የሚዘጋ ማለት ነው። ትልቅ የሆነ ክብርና ትልቅ የሆነ ስልጣን ነው። ይህንን ስልጣን ይዞ እግዚአብሔር አምላክ ከፈጠራቸው በኋላ መላእክትን እግዚአብሔር ተሰወረባቸው። ካልፈልጉኝ አልገኝም ብሎ እግዚአብሔር ተሰወረባቸው እንዲመራመሩ። መላእክት ከተፈጠሩ በኋላ ሙሉ ዕውቀት ነበራቸው። እንደኛ ሁ ብለው ትምህርት ቤት ገብተው አይደለም ዕውቀትን የሚያገኙት። ሙሉ ዕውቀትን ነው እግዚአብሔር የሰጣቸው። ይሄ የተፈጥሮ ባህሪያቸው ነው። እግዚአብሔር እንደ እሳት ጽኑ፣ እንደ ነፋስ ፈጣን አድርጎ ነው የፈጠራቸው። ታዲያ ሳጥናኤል ወደ ታች ሲያይ ሁሉም መላእክት ከሱ በታች ናቸው። ወደ ላይ ሲያይ ምንም ነገር የለም። 7ቱ ሰማያት አሉ። ጽርሐ አርያም አለ፣ መንበረ ጸባዖት አለ፣ ሰማይ ውዱድ አለ፣ መንግሥተ ሰማያት አለች፣
ኢዮር፣ ኤረር፣ ራማ የሚባሉ የመላእክት ከተሞች አሉ። እነዚህ ሰባቱን ሰማያት ሲያይ እሱ ነው ከበላይ ያለው። ትዕቢት ያዘው። የትዕቢት አባት ስለሆነ ትዕቢት ያዘው። መመጻደቅ ጀመረ። ማን ነው የፈጠረን ብለው መላእክት ሲጠይቁ እኔ ነኝ የፈጠርኳችሁ ብሎ የመጀመሪያውን የሐሰቱን ቃል ተናገረ። ከዛ በኋላ ሰማያትን ማሰስ ጀመረ። ሰባቱን ሰማያት እያንዳንዱን ፈተሸ። ምንም ነገር የለም። ምክንያቱም ሥላሴ ፈጥሯቸው ተሰውረዋል። ተሰውረዋል ማለት የትም እኮ አልሄዱም። ከነሱ እይታ ውጭ ሆነዋል። መላእክት እንኳን ሥላሴ ማየት አልቻሉም። ሥላሴ ጉዳዩን ይከታተላሉ። ሳጥናኤል ሰማያትን ዞረ፣ ወጣ፣ ገባ፣ ሁሉንም አየና ሰባቱን ሰማያት መቆጣጠር አለብኝ ብሎ አሰበ። ምክንያቱም ለምሳሌ አንድ ታጣቂ ቡድን መንግስትን ገልብጦ ቤተ መንግስት ገባ። ከዛ በኋላ የዛች ሀገር ሁሉ ነገር አገዛዙ የዛ ገልብጦ የገባውን የተዋግቶ አሸንፎ የገባው። ስለዚህ ይሄም ሰማያትን ከተቆጣጠርኩኝ እኔ ገዛለሁ፣ መንግስተ ሰማያት መንበሬ ትሆናለች አለ። መንግስተ ሰማያት ሲያት በጣም ታምራለች፣ ውብ ከተማ ናት። ስለዚህ እዚህ ይቀመጣሉ፣ መላእክት ለኔ ይሰግዳሉ፣ እኔ ደግሞ ገዛቸዋለሁ፣ ሰማያትን እቆጣጠራለሁ አለ። ምንም የለም። ተመልከቱ፣ ምንም ነገር የለም። እንዲህ እያለ ሲደነፋ ሚካኤል በፊት ለፊቱ ቆመና አንተ አምላካችን ፈጣሪያችን አይደለም የፈጠረን አለ ብሎ ተናገረው። መቃወም ጀመረ። ገብርኤል መላእክቱን ግዴላችሁም የፈጠረን አምላካችን እስከናገኘው ድረስ እስከናየው ድረስ እስኪገለጥልን ድረስ ባለንበት ጸንተን እንቁም አለ። ሳጥናኤል እኔ ነኝ አምላክ ፈጣሪ፣ ለኔ የማይገዛውን አጠፋዋለሁ፣ እኔ አምላክ እንደሆንኩ የምታውቁ መላእክት ወደ እኔ ሁኑ አለ። የዛን ጊዜ ዓለም መላእክት ለሁለት ተከፈለ። ግማሽ ጎኑ ከሳጥናኤል ጋር፣ ግማሽ ጎኑ ከነ ሚካኤል ከነ ገብርኤል ጋር ሆነ። ለሁለት ተሰለፉ። ሚካኤል ሰይፉን መዘዘና መላእክቱን ለጦርነት አዘጋጃቸው። መዋጋት አለብን፣ ይህንን ሳጥናኤል ከዚህ መተን ማስወገድ አለብን፣ ሰማያትን ለመቆጣጠር እየፈለገ ነው፣ ስለዚህ ሰማያትን እኛ ማስከበር አለብን ብሎ መላእክቱን ሁሉ በነገዳቸው አሰለፋቸው። መሪ ሆኖ ገብርኤል ደግሞ አጽናኝ ሆኖ ሁሉም ሰይፉን መዘዘ። እነሱ ሰይፋቸውን ሲመዙ በሳጥናኤል ወገን ያሉ ሳጥናኤል፣ አዛዜል፣ አዝሞዴስ፣ ሉሲፈር፣ ጥሙኤል፣ ኮከብኤል እነዚህ የሚባሉ ደግሞ እና ሰራዊቶቻቸው በአንድ በኩል ተሰለፉ። ሰይፎቻቸውን መዘዙ። በሰማይ ያሉት ዕቃዎች በሙሉ ለጦርነት ተዘጋጁ። መብረቅ አለ፣ ሰይፍ አለ፣ የእሳት ሰንሰለት አለ። ሁሉ ነገር ተዘጋጅቶ በአንድ ወገንና በአንድ ወገን ሆኑ። ይህንን ጦርነት ደግሞ የጀመሩት እነ ሚካኤል ናቸው። ሚካኤልና ሰራዊቱ ዘንዶን ተዋጉት። ዘንዶን መዋጋት ጀመሩ። ዘንዶን መዋጋት ሲጀምሩ ዘንዶም ደግሞ ሳጥናኤልም ደግሞ ከነ ሰራዊቱ ይዋጋቸው ጀመር። ይኸውላችሁ መጀመሪያ እነሱ ተዋጉት። ከዛ በኋላ ነው እሱ ደግሞ ለጥቃቱ አጸፋዊ ምላሽ መስጠት የጀመረው። ቀላል ጦርነት እንዳይመስላችሁ፣ እንዲህ በቀላል እንደዚህ በመቁጠራ ቀጥቅጠን እዚያው እንደምንጠራው እንዳይመስላችሁ። እዛ ባለበት ጊዜ ሳጥናኤል ሙሉ ክብሩ ሙሉ ኃይሉ ነበረው። ሁለት አንድ አይነት ኃይል መላእክት ነው የተዋጉት። ሚካኤልም ኃይል አለው፣ ሳጥናኤልም ኃይል አለው። ሚካኤል ያለው መሳሪያ ሳጥናኤልም አለው። ሚካኤል ከሳጥናኤል ጋር፣ አዛዜል ከገብርኤል ጋር፣ ሁሉም እንደዚህ በያቀማቸው ነው የተዋጉት። ውጊያ ከሌለ ሳጥናኤል አይሸነፍማ። አሁን አንዳንድ ሰው ዝም ብሎ ይጸልያል፣ ግን መቁጠሪያ መቀጥቀጥ አይፈልግም፣ መዋጋት አይፈልግም። ሳጥናኤል ግን ዲያብሎስን መዋጋት አይፈልግም። አይ ምንም አያደርግ፣ እኔ ከጸለይኩ ምን ያደርገኛል ብሎ የሚያስባለ። ጥሩ ነው፣ ልክ ነው። ስትጸልይ ምንም አያደርግም፣ ግን ይፈትናል፣ ይዋጋሃል። ካልተዋጋው ደግሞ ያሸንፋል። ምክንያቱም ውጊያ ውስጥ መሸነፍ፣ ማሸነፍ፣ መቁሰል፣ መድማት፣ ብዙ መከራ ማየት አለ። ጦርነት ነዋ። በሰማይ ያ ጦርነት ሲደረግ ሰማያት ተነቃነቁ። በመብረቅ ነው የሚዋጉት፣ በሰይፍ ነው የሚዋጉት። እኛ እንደምናውቀው ሰይፍ እንዳይመስላችሁ። አንድ ሰይፍ ሲመዙ አንድ ከተማ ነው የሚያክለው።
የእሳት ነው ደግሞ ሰይፉ። በሱ ነው የሚዋጉት። ከፍተኛ ጦርነት ተካሄደ። ከፍተኛ ያለ የሌለ ኃይሉን ተጠቅሞ ሳጥናኤልና ሰራዊቱ ሚካኤልንና መላእክቱን ተዋጋ። ነገር ግን በጣም ይገርማቸዋል። ሚካኤል ጽኑ ስለሆነ ከሚካኤል ጋር የተሰለፉት ጽኑ ስለሆኑ ታጋሾች ስለሆኑ ተዋጊዎች ስለሆኑ ሳጥናኤልንና ሰራዊቱን በዛ ሰይፋቸው መተው ከሰማይ ወደ ምድር ጣሉት። ሚካኤል በያዘው ሰይፉ ያንን ሳጥናኤል የተባለው ዲያብሎስን ዘንዶን በሰይፉ መቶ ወደ ምድር ጣለው። በሕይወታችሁ ላይ የሚቋቋማችሁ ሰይጣን፣ በሕይወታችሁ ያለን የዘንዶ መንፈስ ቅዱስ ሚካኤል በሰይፉ መጥቶ ይጣልላችሁ። በሕይወታችሁ ላይ በድግምትና በመተት በቡዳና በዓይነ ጥላ በዛር ቆሞ የሚያሰቃያችሁን ዲያብሎስ አጋንንት ሰይጣን ቅዱስ ሚካኤል በሰይፉ አርዶ ይጣልላችሁ። ኢትዮጵያን የያዘን የዘንዶ መንፈስ ቅዱስ ሚካኤል በሰይፉ መጥቶ ይጣልልን። ክርስቲያኖችን የሚያደቅ የአሕዛብ መንፈስ ቅዱስ ሚካኤል በሰይፉ መጥቶ ይጣልልን። ይገርማችኋል። ሳጥናኤል በሰማይ ስፍራ አጣ፣ በሚካኤል ሰይፍ ተመታ። ሚካኤልን ዘንዶ አሳደደው ከነ ሰራዊቱ። ሚካኤልና መላእክቱ እነዚህን ሳጥናኤል የተባለው ታላቁን ዘንዶና አጋንንቱና ሰራዊቱን ሁሉ በሰይፋቸው ቀጥቅጠው አንድደው በሰማይ በሙሉ ስፍራ እንዳይኖራቸው ለአንዴና ለመጨረሻ ጊዜ ወግተው ወደ ምድር ጣሉት። ይሄ ዘንዶ ከሰማይ የወደቀው አሸንፎ ሳይሆን ተሸንፎ ነው። ከሰማይ የወደቀው ተዋርዶ ነው፣ አፍሮ ነው። ከሰማይ ሲወድቅ እሱና የተከተሉት በሙሉ ነው የወደቁት። ወደ ምድር ሲወድቅ ዘንዶ በሙሉ የያዘውን ሰራዊት ይዞ ወደ ምድር ወደቀ። ወደ ምድር ሲወድቅ የለበሰውን ብርሃን ሥላሴ ተገለጡና ገፈፉት፣ ጨለማ ለበሰ። እነ ሚካኤል ደግሞ ከብርሃን የበለጠ ብርሃን ለበሱና ሚካኤል ከዚህ ዘንዶ ጋር ስለተዋጋ ይህን ሳጥናኤል ስለመታ ይሄ የእግዚአብሔር ተቃዋሚ ይሄ ሐሰተኛ ክፉ መንፈስን ስላሸነፈ ትሁት ስለሆነ ከመላእክት ሁሉ በላይ ሆኖ አዜ መንጦላይት ሆኖ ጄኔራል ሆኖ በመላእክት ላይ ቅዱስ ሚካኤልን እግዚአብሔር ሾመው። እግዚአብሔር የተመሰገነ ይሁን። ዘንዶን የሚቀጠቀጥ ዘንዶን የሚያሸንፍ ሁሉ እግዚአብሔር አምላክ ይሾመዋል፣ ከፍ ከፍ የሚያደርገዋል። ምክንያቱም ይሄ ዘንዶ ተቃዋሚ ነው፣ የእግዚአብሔር ጠላት ነው፣ የኛ ጠላት ነው፣ የእግዚአብሔርን ልጆች የሚያሳድድ መንፈስ ነው። ይሄ መንፈስ ሁሉ ጊዜ መመታት አለበት። ይሄ መንፈስ ሁሉ ጊዜ መቀጣት አለበት። ይሄ መንፈስ ሁሉ ጊዜ መደምሰስ አለበት። ይሄ መንፈስ ዓለም ላይ እንደሚሰግዱለት አይደለም፣ በእኛ ፊት የተዋረደ በሚካኤል ሰይፍ የተደመሰሰ የተመታ መንፈስ ነው። እግዚአብሔር የተመሰገነ ይሁን። እንዳይመስልኛ ምንም አያሳፍረንም። እዚህ ጋር ሰይጣንን በመቀጥቀጣችን ዲያብሎስን በመቀጥቀጣችን ምንም አያሳፍረንም። የአገልግሎት በጣም የምንኮራበት የሚካኤል ልጆች መሆናችን የምናሳይበት የሥላሴ ባሪያዎች መሆናችን የምናሳይበት ታላቅ የሆነ አገልግሎታችን ነው። በዚህ አገልግሎታችን እኛ እንደ ሚካኤል የሚካኤልን ስራ እየሰራን ዘንዶን እየቀጠቀጠን ዘንዶን ከሰው ልጆች እየጣልን ወደ ምድር ብቻ ሳይሆን ወደ ገሃነም ወደ ሲኦል እየጣልና እያሰርን ወደፊት እንቀጥላለን። አገራችን እንፈታለን። ትውልዱን ሁሉ እንፈታለን። ይገርማችኋል። ይሄ ዘንዶ ወደ ምድር ከተጣለ በኋላ መኖሪያውን በምድር ላይ ካደረገ በኋላ የሐሰተኛ ሰማያትን መቆጣጠር ስላቃተው ምድርን መቆጣጠር ጀመረ። ምድር ባዶ ነበረች። እርሱ ብቻ ነበር የሚኖርባት። ከአጋንንቱ ጋር እየጮኸ ነበር የሚኖርባት። አዳም ስለበደለ ከገነት ተባርሮ ወደዚህ ምድር ሲወርድ በምድር ላይ የሚኖረው ዲያብሎስ አገኘው። ይህንን አዳምን ነው ያሳደደው ዲያብሎስ። በቃ እነ ሚካኤልንማ ማሳደድ አቁሟል።
ተቀምጧል። ሰይፉ ተቀምጧል። ብርሃንነቱ ተቀምጧል። ኃይሉ ተቀምጧል። በዚህ ምድር ላይ ሲንቀሳቀስ አዳምን አገኘው፣ ተጫወተበት፣ አሰረው፣ ወደ ሲኦል አጋዘው። ከነ ልጆቹ 5500 ዓመት ነው ቀጥቅጦ የገዛው የሰው ልጆችን በምድር። ከዛ በኋላ ከሴቲቱ የተወለደው ከመቤታችን ከቅድስት ድንግል ማርያም የተወለደው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲኦልና ገሃነምን ከፍቶ እርሱን ወደ ገሃነም ወደ ሲኦል አውርዶ አሰረው። እግዚአብሔር የተመሰገነ ይሁን። ከዛ በኋላ ይገርማችኋል የኔና የእናንተ አምላክ ጌታችን ኢየሱስ ክርስቶስ በሲኦል ውስጥ አዳምና ልጆቹ በዲያብሎስ ተይዘው ታስረው እየተቀጠቀጡ የሚኖሩትን ነፃ አውጥቶ ወደ ገነት መለሳቸው። እግዚአብሔር የተመሰገነ ይሁን። ቅዱስ ሚካኤል ቅዱስ መሆኑ ዲያብሎስ እርኩስ መሆኑ የተለየው ልክ ከሰማይ ያ ዘንዶ ሲወድቅ ነው። የዛን ጊዜ መላእክት ቅዱሳንና እርኩሳን ተብለው ተለዩ። ከዛ በኋላ ከጣሉት በኋላ ከወደቀ በኋላ ካሸነፉት በኋላ በሰማይ ደስ አላቸው። በሰማይ ደስታ ሆነ። ሰማያትን አመሰግኑ፣ ለምድር ደግሞ ወዮላችሁ አሉ። ወዮላችሁ። ከዛ በፊት ግን ያመሰግኑት ነው። የአባቶቻችን ከሳሽ ወደ ምድር ወድቋል። የአባቶቻችን ከሳሽ ነው። ማንን ከሷል? ኢዮብን ከሷል። ሰይጣን በእግዚአብሔር ፊት ቆመና ዓለምን ሁሉ ዞርኩኝ እንደ ኢዮብ ያለ ግን ጻድቅና ወዳጅ አላየውም ብሎ በእግዚአብሔር ፊት ለመክሰስ ቆመ። ጌራ ማንን ከሷል? ታላቁ ካህን ኢያሱን ከሷል። ኢያሱን በእግዚአብሔር ፊት እንደቆመ ሰይጣን በመካከሉ መጣ ይላል። የኢያሱ እኮ ጠባቂ መልአክ ከኋላ ነው ያለው። ሰይጣን ግን በመካከሉ በኢያሱ በታላቁ ሊቀ ካህን ኢያሱ መካከል መጣና ቆመ ይላል። ሊከሰው እኮ ነው። ይሄን ሰው አውቀዋለሁ፣ የሰራውን ኃጢአት አውቃለሁ፣ እያንዳንዱ ዘርዝሬ እነግርሃለሁ አለ። በፍጹም አንተ አትነግረኝም፣ ልጄ ነው ብሎ ሰይጣንን እግዚአብሔር አሳፈረው። በጣም ይገርማችኋል። ስለኛ ኃጢአት ሁል ጊዜ ቢከሰንም ሰይጣን እንዲህ ሰርቷል፣ እንዲህ አድርጓል፣ እንዲህ ሰርታለች፣ እንዲህ አድርጋለች፣ ደካማ ነው ደካማነት ቢል እግዚአብሔር አምላክ አሳፍሮልን እኮ በልጄ በኢየሱስ ክርስቶስ ደም የተዋጀ ነው ብሎ ሰይጣን ያሳፍርልናል። እግዚአብሔር ያሳፍርልን፣ ሥላሴ ያሳፍርልን። ይህንን ከሳሽ መንፈስ ከሳሽ መንፈስ ነው። ስትጸልዩ ሁል ጊዜ ምን ያመጣባችኋል? ኃጢአት ያመጣባችኋል። ይሄን አድርጋ አንተ እንዴት ትቆማለህ በእግዚአብሔር ፊት? አታፍርም? አንቺ አታፍርም? እንዲህ አይነት ኃጢአት ሰርተሽ እያለ በጸሎት ጊዜ ሊካሰስ ይፈልጋል። የሱን ክስ እግዚአብሔር በፍጹም አይሰማም። ይገርማቸዋል። የሰይጣንን ክስ እግዚአብሔር አይሰማም። እግዚአብሔር ቢከስ ቢለፈልፍ ቢናገር ቢያወራ እግዚአብሔር አይሰማውም። ክሱን እንዳትሰሙት። የሰይጣንን ክስ የሰይጣን ወሬ በፍጹም እንዳትሰሙ። ከእግዚአብሔር መንገድ በፍጹም እንዳትወጡ። ክሱን እንዳትሰሙ። እኔ በጌታችን በኢየሱስ ክርስቶስ ደም የተዋጀው ነኝ፣ በእርሱ ኃጢአቴ ሁሉ ይሰራል ብላችሁ ከሳሻችሁን አሳፍሩት። ከዛ በኋላ ይሄ ሰይጣን ለጥቂት ዘመን እንዳለው አውቆ ከክፉ መርዙ ጋር ወደ እናንተ ወርዷል እያሉ ምድርን ያስጠነቅቃሉ። የሁላችሁ እኛ በሰማይ ይቆጣጠር ፈልጎ ነበር፣ መታነው። በሐሰት ያሸንፈን ነበር፣ ሐሰተኝነቱን አጋለጥን፣ ወደ ምድር ጣን ነው። ስለዚህ እናንተ በምድር የምትኖሩ የሁላችሁ ሰይጣን ጥቂት ዘመን እንዳለው አውቆ ምድር እንደምታልፍ አውቆ እናንተን ያስት ወደ እናንተ መጥቷል። እና እንዳሸነፍነው እናንተ አሸንፉት እያሉ ያስጠነቅቁናል። እንድናሸንፈው ነው ዛሬ መቁጠሪያ ያነሳ ነው። እንድናሸንፈው ነው መስቀል የተሰጠን። እንድናሸንፈው ነው ስጋና ደሙ የተዘጋጀልን። እንድናሸንፈው ነው ንስሐ የተዘጋጀልን፣ ጸሎት ስግደት የተዘጋጀልን። መዋጋት አለብን፣ ማሸነፍ አለብን። ይሄን ከሳሽ ይሄን ክፉ አውሬ ካላሸነፍ ነው በፍጹም አይለቀንም፣ በፍጹም። ከዛ በኋላ ዘንዶም ወደ ምድር እንደወደቀ ባየ ጊዜ ወንድ ልጅ የወለደችውን ያቺን ሴት አሳደዳት ይላል። አሳደደ። ወንድ ልጇ ተነጥቋል ወደ እግዚአብሔር። ከዛ ሴቲቱን አሳደዳት፣ ቤተ ክርስቲያንን አሳደዳት፣ ኢየሩሳሌምን አሳደዳት፣ ድንግል ማርያምን አሳደዳት። አሳዳጅ መንፈስ ነው፣ አሳደዳት። ከዛ ሴቲቱን ከዘንዶ ፊት ርቃ አንድ ዘመን ማለት 1 ዓመት ማለት ነው። ዘመናትም ማለት 2 ዓመት ማለት ነው። የዘመን እኩሌታ ማለት ግማሽ ዓመት ማለት ነው። 3 ዓመት ተኩል
ወደምትጠበቅበት ወደ በረሃ እንድትበር ሁለት የታላቁ የንስር ክንፎች ተሰጧት ይላል። የንስር ክንፎች ማለት የድንግል ማርያም ንጻ ሥጋና ንጻ ነፍስ የሚባለው በድንጋጌ ሥጋና በድንጋጌ ነፍስ የነጻች ስለሆነች ያ ንስር ተብሎ ገሷ ይገለጣል። ሁለተኛ ደግሞ ለቤተ ክርስቲያንና ለምእመኖቿ ሃይማኖትና ምግባር ሃይማኖትና ስራ ተሰጣቸው ተብሎ ይተረጎማል። ከዛ በኋላስ ዘንዶም እየበረረ ተከተላት። ዘንዶም ጎርፉ ይወስዳት ዘንድ ከአፉ እንደ ታላቅ ወንዝ ያለ ብዙ ውሃ በዚያች ሴት በስተኋላ አፈሰሰ ይላል። ያቺን ሴት እሱ መድረስ ስላቃተው እሷ ላይ ወንዝን የለቀቀባት ወንዝ ትልቅ ጎርፍ ይወስዳት ዘንድ ይጠርግ ዘንድ ያንን ወንዝ ለቀቀባት። ቤተ ክርስቲያንን ለማጥፋት ዘንዶ ብዙ የሆነ እሳት ለኩሶባታል። ባላያን ነገስታት ብዙ ክርስቲያኖች ሰማዕትነት ተቀብሏል። ቤተ ክርስቲያን አጠፋለሁ ብሎ ይሄ ወንዝ ነው፣ መከራ ነው። የቤተ ክርስቲያን መከራ ነው። ድንግል ማርያምን ብሔሮች ውስጥ ሆኖ አሳዷታል። በጭፍራዎች ውስጥ ሆኖ አሳዷታል። አሁንም ይሳደባል። ድንግል ማርያምን ቅዱሳን ይሳደባል፣ አባቶችን ይሳደባል፣ ክርስቲያኖችን ይሳደባል። ኢየሩሳሌምንም እንዲህ ያሳድዳታል። ይሄ ዘንዶ የተፋውን ውሃ የለቀቀውን ጎርፍ ምድሪቱ ሴቲቱን ረዳቻትና ይቺ ምድር የተባለችው ዓለም አፏን ከፍታ ዘንዶ ከአፉ ያፈሰሰውን ውሃ መጠጠችው ይላል። ሴቲቱን እንዳይነካት መጠጠችው። ጌታችን ኢየሱስ ክርስቶስ ወደኛ መከራ ሲመጣ ወደኛ ችግር ሲመጣ የሚቆምልን የሚከላከልን አምላካችን ነው። በጣም ይገርማቸዋል። የሰው ልጆች በኃጢአት በበደል 5500 ዘመን በሰሩት ክህደት በፈጸሙት ኃጢአት በደረሰባቸው ግማን የተነሳ ያን ሁሉ ተሸክሞ በመስቀል ላይ ተሰቅሎ ሞታችን ኃጢአታችን ወስዶ በደላችን ወስዶ በመስቀል ላይ ተሰቅሎ የኔና ያናንተን ኃጢአት ውጦ ደምስሶ ያጠፋልን አምላካችን ነው። ክብር ለጌታችን ኢየሱስ ክርስቶስ ይሁን። ነገር ግን ለሴቲቱ ክንፍ እንደተሰጣት አላወቀም። ዘንዶ እውቀት የለውም ማለት ነው። እግዚአብሔር የሚሰጠንን ጸጋ አያውቅም እኛ ካልተናገርን በስተቀር። ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ክርስቶስ ምስክር ያላቸውን የቀሩትን ልጆቿን ሊዋጋቸው ሄደ። ዘንዶም በባህሩ አሸዋ ላይ ቆመ። ሴቲቱና ከሴቲቱ ዘር የቀሩትን ሊዋጋቸው በባህር አሸዋ ላይ ቆመ። በባህር አሸዋ ላይ የባህር አሸዋ ጽናት የለውም። ምንም ነገር ቢደረግበት ጽናት የለውም፣ ጥንካሬ የለውም፣ ይወላውላል። ዲያብሎስ በአሸዋ ላይ ቆመ የሚለው በሶስት አይነት ጉዳይ አሸዋ ይተረጎማል። ለሶስት ጉዳይ ያዙ። አሸዋ ለሶስት ጉዳይ ይተረጎማል። የመጀመሪያው በአሸዋ ላይ ዲያብሎስ ቆመ ሲባል በአሸዋ ላይ ቆሞ ነው የሚዋጋን። በአሸዋ ላይ ቆመ ሲባል በሰዎች ላይ አድሮ ይዋጋናል። አሸዋ የተባለው ሰዎችን ነው። በሰዎች ላይ አድሮ ይዋጋናል። ሁለተኛ አሸዋ የተባለው ኃጢአት ነው። ዲያብሎስ በኃጢአት ላይ ነው የቆመው። ኃጢአት እያሰራን እኛን ይዋጋናል ለማሸነፍ። ሶስተኛው አሸዋ የተባለው ክህደት ነው፣ ምንፍቅና። ሃይማኖታችን እንድንስት ከሃይማኖት እንድንወጣ አድርጎ ይዋጋናል። በኃጢአት ላይ አድሮ በአሸዋ ላይ በተባለው በኃጢአት ላይ አድሮ በሰው ላይ አድሮ በክህደት ላይ አድሮ የሚዋጋንን ዘንዶ ጌታችን ኢየሱስ ክርስቶስ ይደምስስልን። ሥላሴ ከእግራችን በታች ይጣልልን። በዘመናችሁ በሕይወታችሁ ላይ የሚቃወማችሁን ዘንዶ፣ የሚቃወማችሁን እባብ፣ የሚቃወማችሁን መንፈስ ሁሉ ቅድስት ሥላሴ ይደምስስላችሁ። ያስተማረን የመከረን የገሰጸን የድንግል ማርያም ልጅ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። የጌታችን የኢየሱስ ክርስቶስ ጸጋ ይደርባችሁ። አሜን።